ባለፉት ጥቂት ዓመታት አዲስ አበባ በከፍተኛ ፍጥነት ራሷን እየቀየረች ትገኛለች። ለዘመናት ተጋርዶ የነበረው የከተማዋ መልክ ዛሬ ላይ በንጋት ፀሐይ እየደመቀ የከተማዋን ትንሣኤ ይነግረናል። የከተማዋ ለውጥ ከመሰረተ ልማት ስራዎች በቀዳሚነት ትኩረት የተቸረው ሰው ነው። ሰውን ማዕከል ያደረገ ልማት መሰረቱ ከተማ ለሰው የሚለውን ጽንሰ ሐሳብ በእውን የተገበረ ነው። አራዳ ክፍለ ከተማ ደግሞ የከተማ ማዕከል የዝማኔዋ ማሳያ አዲስ መልክ ውበት ተላብሳለች። አራዳ ፒያሳ በጣም ታሪካዊ ነው። ታሪካዊ ስፍራ ነው። ሽውሽው አራዳ ሽውሽው ፒያሳ አይደለ? ዘፈኑም እንደዛ ነው። አራዳ ሄዶ ፒያሳ መጥቶ በቸርቸር ጎዳና ሄዶ ማአት ዘፈኖች አሉን። አራዳማ አራዳ ሆነች። አራዳ ነች። ምን እንደነበረና አሁን ስናይ ሌላ ነገር ሆነብን። ምን ደንስበት ነበረ፣ መግባ መውጫ የሌለ ነበር። አሁን እንደዚህ ስናይ ለልጆቻችን በጥሩ ሁኔታ ተሰራል ብለን ነው እኛም ደረስንበት። እኛ ይሰራል ብለንም አልገመትኩም። እንደዚህ አይነት ይሆናል ብዬ አልገመትኩም። በጣም ደስ የሚል ነው። ውቤ በረሃ፣ ዳትሰን ሰፈር ምናምን የሚባሉ የተለያዩ ስሞች አሉ። እዚህ አካባቢም እቴጌ መስክ የሚባል በዚህም የተለያዩ ስሞች አሉ። ጎርደሜ፣ ባቄላ ግቢ፣ መሀል ሰፈር፣ እዚህ ላም ሰፈር፣ ተረት ሰፈር፣ ብዙ ሱማሌ ተራ፣ እነዚህ የአራዳ አካባቢ ስሞች ናቸው። አሁን ከዚህ እስከዚህ ሰው በታክሲ በትራንስፖርት ነበር የሚመላለሰው። እኔ አሁን ከአፍተ ጊዮርጊስ ጀምሬ ቀጥታ በእግሬ ወክ እያደረኩኝ ነው የመጣሁት። ጤንነት ነው ይሄ። ምቹ መንገድ በትራንስፖርት ይጠብቅ አይባልም። የቤቱ አቀማመጥ ራስ የድሮና የሆነው እንደ አይደለም የሉም። እነኛው በፊት የነበሩት ወከባዎች፣ በፊት የነበሩ ጭንቀቶች፣ በፊት የነበሩ ድብልቅልቅ ያለ ኑሮ የለም። አሁን ደረጃውን የጠበቀ የግንባታው ሁኔታ ሰፋ ባለ ሁኔታ የኮሪደር ልማቱ ፐርፐቱ ነው። ሁኔታውን አላማውን ጠብቆ የተሰራ ነገር ነው። ሰፊ መንገድ ነው። የሰው መንገድ ለብቻ አለ፣ ሳይክል መንገድ ለብቻ አለ፣ የመኪና መንገድ ለብቻ አለ። መብራት ደረጃውን የጠበቀ ነው። በፊት የለም እንደዛ አይነት ነገር። መንገዱማ ታምር ነው። ከኬክ ቤት ወጥቼ ወታደር ሆኜ ከወታደር መጥቼ ሾፌር ሆኜ መኪና መንዳት አይቻልም። ሁለት መኪና ማለፍ አይቻልም። አሁን እንደፈለገ መኪና ይሄዳል። ዘመናዊ ነው። በጣም ዘመናዊ ነው። ደስ የሚል ነው። እኔ አሁን እንደዚህ ቀልዳለሁ። እኛም ሾፌርነት ስንቶ ሁሉ መንገድ ሰፋ፣ ማብራቱ እንደዚህ ይበራል። ወርቅ ጊዜ አድዋን የሚዘክር ትልቅ ሙዚየም ተሰርቷል አራዳ ላይ፣ እዚህ መሀል ላይ ማለት ነው። ሲኔማ ቤቶችም እየተለወጡ ነው። ኮሪደሮችም ልክ በዛ ልክ ነው። መናፈሻዎች ወጣ ስንል የምናያቸው ናቸው። እዚህም ቴዎድሮስ አደባባይ ላይም የለውጡ ውጤት ነው። የመነሻው የኮሪደሩ የለውጡ መነሻ የተፈጠረበት አራዳ ነው። ትላንት የነበረው አራዳና ዛሬ ያለው አራዳ በቀላሉ ለማየት ኮሪደር ልማት ስራዎቻችን አንዱ ማሳያ ነው ተብሎ መውሰድ ይቻላል። ሁለተኛው ከትላንትና አራዳና የዛሬ አራዳ ስናየው የወንዝ ዳርቻ ልማት ስራዎቻችን ናቸው። የወንዝ ዳርቻውን ስናለማ ለልጆች ለትውልድን መገንባት ታሳቢ ያደረገ ነው ማለት ነው። ከለውጡ የመጀመሪያ ፋና ወጊ ተደርጎ የሚወሰደው ክፍለ ከተማ እሱ ነው። እንግዲህ ለውጡ ጀመር ተብሎ ሲጠነሰስ የኮሪደር ልማቱም ሀ ብሎ የተጀመረበት አራዳ ነው። ስለዚህ ይሄ ኮሪደር ልማት አራዳም በትልቁ ገጽታዋን እንዲቀየር አዳዲስ የቱሪስት መዳረሻዎች እንዲኖር ያደረገበት፣ ለምሳሌ ፍሬንድሺፕን ማንሳት እንችላለን፣ ቤተ መንግስትን ማንሳት እንችላለን። እዚሁ አራዳ ውስጥ ተጨማሪ የቱሪስት መዳረሻ ነው። ቀድሞ የነበራትን የቱሪስት መስህብነት በብዙ መልኩ የጨመረ ነው። አራዳ ትናንት እንዲህ አልነበረችም። ፒያሳ የከተሜነት ታሪክ ውደት ውስጥ የግብይት ማዕከል፣ የአራዶች ሰፈር፣ የከተሜነት ወጎች መቼት ተደርጋ ትቆጠራለች። ዘመን አልፎ አዲስ አበባ ለአህጉርና ዓለም አቀፍ የዲፕሎማሲ ስበት ማዕከል በሆነች ማግስትም የፒያሳ መልክና ልኳ ከዘመን ጋር አልተራመደም። አራዳ ለእይታም ለኑሮም የማትመች ሰፈር ሆና ቆይታለች።
ሽንት ቤቱ የተያያዘ ነው። አሁን ከሞላ ወደዚህ ነው ሽታው ራሱ የሚመጣው ያብጣል ራሱ ግድግዳው። አሁን ልጆቼ ዛሬ እንዴት ይሆናሉ? በጣም ይታፈናሉ። ጸጥ የሚሉብኝ ቀን ራሱ አለ። አንዳንዴ ሌሊት ሙሉ ስጓዝ ነው ማድረው አየር ፍለጋ አዝዬ ነው ይዤ የምሄደው። ሆስፒታል ላይ ነው የምገኘው በብዛት ቤት ውስጥ ከመቀመጥበት ሆስፒታል ነው የምገኘው። በጣም ስጋት ላይ ነው። ህመማቸው ራስ ምታት ማለት ነው። ህመማቸውን የማያውቅ ሰው የለም። እንዴት ሆኑልሽ ተብሎ ነው ሁሉ የሚጠየቀው ማለት ነው። አስማቸው ትንሽ አየር ሲቀየር እንዴት ነው የምታደርጊው? ምን አለበት ቅያሬ ብትጠይቅ ይላሉ። የለም መታጠቢያ የለንም። ያው መታጠቢያ እዚህ ጋር ኩሽናም እየመጣን ገላችንን በበርሜል አድርገን እንታጠባለን። ሽንት ቤት ደግሞ ይኸውልህ ለማስመጠጥ ችግር ነው። ሽንት ቤታችን ይኸውልህ እዚህ ጋር ነው። አሁን ይሄኛው የማይመሽ ሽንት ቤት ነው። እንደዚህ ነው። ቀስ ብለህ በሩ እንደዚህ ተጣብቀን ነው የምንገባው። ይኸውልህ እንደዚህ ተጣብቀን ነው። ይኸውልህና እንደዚህ ተጣብቀክ ይኸውልህ ይሄ እቺኛዋ ነች እንግዲህ እንደምታየኝ ማለት ነው። ይሄ ነው ሽንት ቤቱ። በሳምንት 3-4 ልጆቼ ሆስፒታል ነው ይዣቸው መሄድ የነበረው። በምን አይጥ የበላውን እንጀራ እሷን ቆርሼ ነው ልጆቼ ማቀምሰው እኔንም ቤተሰቦቼ ማቀምሰው። የአይጥ አፍ ተራፊ ነው እየጎረስንና በየጊዜው ሆስፒታል ነበረ ልጆቼን ይዤ ሰራመድ የነበረው ማለት ነው። አራዳ ሲባል ይሄ አሁን ያለበት ኤሪያ የተገናኘ መንደር ነው። አንድ ሰፈር ነው። አሁን እዚህ ጋር የተቀመጥንበት አርቲስት ሜሪ አርሚዴ መኖሪያ ቤቷ እዚህ ጋር ነው። የኔም እዚህ ጋር ነው። እንደው የሰው ህይወትን አኮ ደግፎ እንኳን በውድቅት ሌሊት እንኳን ይዘሽ ከዛ ከአንድ መንደር ወደ ሆስፒታል ለመሄድ መንገድ እንኳን የሌለበት ነበር። ያ የተጨናነቀ ነው። አሁን ፊት የነበረው ሳይሆን ዛሬ ራሳችን ወልደን የልጅ ልጅ ያየንበት ቦታ ሁሉ ተቀይሯል። በእውነት ነው። ለውጥ አይደለም ለመናገር ቃላት ያጥረኛል። በጣም ሁሉም ህዝብ ያደነቀው ህዝብ ነው። ስለዚህ ፒያሳ ምን ጊዜም ፒያሳ ነች። አሁን ተለውጣ በአዲስ መልክም ብትሆንም ሁላችንም በየቅጣላችን ለልማት ሲባል ተነስተን ሄደናል። ከዚህ ለውጥነቱን ደግሞ ስንመለከት ወልደ የልጅ ልጅ ያየንበት እንኳን ተባለ ቦታው ተቀይሯል። አኗኗራችን የድሮ ቤቶች ነበሩ። ቤቶቹ ከመቆየታቸው አንፃር ያው እየተደጋገፉ በላስቲክም ባረጀ ቆርቆሮ ምናምን ነበር የሚኖር። አፍይዘሽ ነው የምትጂ። እኛ ጓደኞች እዚህ ነበሩ። ለሊት ስንመጣ ለመግባት ጎንበስ ብለን ነው ሰው ቤት ለመግባት ለመተኛት እንኳን እንዴት አይነት ስቃይ ነበር። እዛ አጋጣሚ አምሽተን እነሱ ቤት ስንገባ ምን አይነት ስቃይ ነበር። እዚህ በተለይ እዚህ አካባቢ ቤት አይደለም ሽንት ቤት እንኳን በር ላይ ነበር። እዚህ ኬክ ቤት ነበርኩ ድሮ የሚሰራ እዚህ ገብረተንሳኤም ራስ መኮንንም ኬክ ቤት እዛ ነበር የሚሰራ። ጠዋትም ማታም እዚሁ ሰፈር ነው አብረን የምንሰራ አውቃለሁ በደንብ። እና ሽንት ቤት እንኳን መቀመጥ አንችልም። ከመጣን እዛ ሆቴል ተቀምጠን ነው የምንወጣ ኬክ ቤት እንጂ እዚህ መቀመጥ አትችልም። ገና ስትቀመጪ ይዘልብሻል። ለመሄድም አይመችም። ለማየት ራሱ እኮ በጣም አስቸጋሪ ነው። አንድ ነገር ሄዶ ለመሄድም አስቸጋሪ ነው። አዲስ አበባን እንደ አዲስ የወለደው የኮሪደር ልማትና ከተማ መልሶ የማደስ ስራ ከፒያሳ አራዳ ይጀምራል። ያለው ሁኔታ የከተማውን አገልግሎት ለማሳለጥ የማይመች ለህዝቡም አደጋ ነው። ለጎርፍም ተጋላጭ እያደረገን ያለው ይባስ ብሎ ደግሞ ቤቶቹ አርጅተዋል። ጠጋ ብለን ማህበረሰባችን ስንመለከት ልብ የሚነካ ብዙ ነገር አይተናል። ነዋሪው በኖረበት በመሃል አራዳ እዛው ስትኖሩበት በነበረበት ቦታ ላይ እየሰራን ነው። ወጣ አለ ከተባለም ወይ ልደታ አሊያም ቂርቆስ ነው። ማህበረሰቡ ደግሞ አብሮ ነው የኖረው በእቁብ በጉርብትና በተለያየ በማህበር የተሳሰረ ማህበር ነው። ይሄንም ህዝብ በማይበታትን መንገድ አንስተን ህዝቡም ህይወት ይለምልም ከተማችንም ትለምልም ታብብ።
ዘመኑን የዋጃት አዲስ አበባን ለመገንባት የከተማ አስተዳደሩ በተገበረው የኮሪደር ልማት የመጀመሪያዋ የልማት ስኬት የታየባት አራዳ ፒያሳ ነች። ሰፋፊና ምቹ የመኪናና የእግረኛ መንገዶች፣ የመዝናኛ ቦታዎች፣ የወንዝ ዳርቻ ልማት፣ አረንጓዴ ማረፊያዎችና ፕላዛዎች ያደመቋት አራዳ የመዲናዋ ትንሣኤ ማሳያ ሆናለች። ዛሬ ግን ከለውጡ በኋላ እንደዚህ ያማረ ቤት፣ ብርሃን፣ ተስፋ በቃ ብዙ ራዕይ ነው የተገለጸልኝ። እኛ አባቴ አልጋ ቁራኛ የነበሩት ይሄን ቤት ተሰርቶ የመጀመሪያ ቀን የምርቃቱ ጊዜ ሲታዩ እውነት ቆመው ነው የሄዱ። ሲመጡ ግን ታዝለው ነበር የመጡት። ቤቱን ግን አዝለን ስናስገባቸው እንደ መልአክ ነው ብርሃን የበራላቸው። ተነስተው ቆመው ነው የወጡት። ታዝለው የገቡ አባቴ ቆመው ነው ደረጃውን የወጡት። ጨለማ ሲኦል ውስጥ ነው የትናንትና የነበርኩት። ዛሬ ግን ብርሃን ፀሐይ አበራልኝ። ከጨለማ ወደ ብርሃን አበራልኝ። ዛሬ ልጆቼም ጤናቸውን አግኝተው ንጹህ አየር በሽታቸውም ተወግዶላቸው ለኛም ተስፋ ሆኖ ለልጆቻችንም ለወደፊቱ ጥሩ አራያ ይዘው እንዲያድጉ ንጹህ አየርና ምቹ የሆነ ቦታ ላይ ነው አሁን እየኖርን ያለ ነው። ተወልደን ባደግንበት ሰፈር ነው ሳርቅ ማግኘት የራሱ በጣም ነው ደስታ የጨመረብኝ። በቤት ልማትም ላይ አራዳ ቀላል አልተሻገረችም። በተለይ በባለሀብቱ ትስስር ሀብት ሞቢላይዝ በማድረግ የቤት ልማት ተጠቃሚ እንዲሆኑ በኮሪደር ልማት የተነሱ ዜጎቻችንም በአግባቡ ደረጃውን የጠበቁ ከዛ አሰቃቂ ኑሮ ወጥተው ደረጃውን የጠበቀ የመኖሪያ መንደር ውስጥ እንዲገቡ የተደረገው ይሄም አንዱ የለውጡ ትሩፋት ነው። ዛሬ ህዝቦቻችን እያመሰገኑ ነው። በፊት ሽንት ቤት መጸዳጃ ወረፋ የነበረበትን ኢንቫይሮንመንት ቀይሮ አሁን ደረጃውን በጠበቀ መኖሪያ ቤት ውስጥ እንዲኖሩ የተደረገው አንዱ ከለውጡ ጋር ተያይዞ የተቀመጠ ነው። በዚህ ውስጥ ደግሞ የስራ እድል ፈጠራውም ቀላል አይደለም። አራዳ በብዙ መልኩ ስትቀየር ለወጣቶቻችን ይዞት የመጡት የስራ እድሎችም በዛው ልክ ወጣቶች እንዲጠቀሙበት፣ ሴቶች እንዲጠቀሙበት የተደረገው ነገር በትልቁ የሚወሰድ ነው። ድሮ የምንዘንስበትና አሁን የምናየው የተለየ ነው። ያኔ ኩሽና ነው ሁሉም ነገር እንደው መብራት ነው የሚበራ እንጂ ሽንት ቤት የሌለበት እኮ እዚህ አካባቢ ሽንት ቤት የለም። እዚህ አካባቢ የሚጸዳዳ ሰው የለም። ወንድ ሆቴል ቤት ሆኖ ነው የሚጸዳዳ። ሴቶች በስቃይ ነው እንደው ተራ ጠብቆ መከራ አይቶ ሽንት መሽኛ የለም ምን የለም። ያ ሁሉ አልፎ ይሄ መታየቱ በጣም ትልቅ ነገር ነው ብዬ ነው የምገምተው። ህፃናቶች የሚጫወት የኔ ልጅ አሁን የምትጫወትበት ቦታ ስለተሰራላት ደስ ይላል። እኔ ያሳለፍኩትን ህይወት መጥፎ የነበረውን ባህሪ እንዲቀር አድርጌ የተሻለ ደግሞ ትውልዱ ደግሞ ሲመጣ ደግሞ እሱ ደግሞ ዘና የሚልበትን የመፍጠር ደግሞ ግዴታ አለብኝ። አራዳ አሁን በፊት የነበረችውን ገጽታ አሁን በጣም በከፍተኛ ሁኔታ ለውጥ አላት። እንደዚህ ይሆናል ብዬ እኔ በኔ እድሜም አልጠበቅኩም በፍጹም። ከዚህ ሰፈር በሙሉ 4 ኪሎ ነበርኩ፣ ፊት በር ነበርኩ፣ በሙሉ አውቀዋለሁ። አሁን እንዲህ ተለውጦ ሳየው እኔ ታምር ለልጆቼ እንኳን እናንተ ወደፊት በወርቅ ትሄዳላችሁ እያልኩ እየቀለድኩባቸው ነው። ሊሄዱም ይችላሉ በዚህ አይነት እና በጣም ደስ የምለው በእውነት ትልቁ የኛ ማሳያ አድዋ ነው። አድዋ ደግሞ ሲታይ የዛሬ ስንት ዓመት ኳስ መጫወቻ ስንት ያፈራ ሜዳ ነበረ። ከዛ ለረጅም ዓመት ታጥቦ ሽንት መሽኛ የተለያየ በቃ ለአይን ማራኪ ያለውና በጣም እጅግ በዛ ዳሞ ታጥሮ ባለበት ቦታ ስንት ወንጀል የሚሰራበት ስንቱ ታንቆ እዛ ቦታ ላይ ስንት ህይወቱን ያጣበት ቦታ በዚህ ደረጃ ደግሞ ዛሬ ለዓለም ለአፍሪካ ተምሳሌት የሆነ ስራ ተሰጥቶ መታየቱ በጣም እጅግ ደስ ይለኛል እንደ አራዳ ነዋሪነቴ። አሁን አድዋ የኛ የእግር ኳስ መጫወቻ ነው፣ የሞተር ሳይክል መለማመጃ ነው፣ የቢስክሌት መንጃ መለማመጃ ነው፣ የእግር ኳስ ጨዋታ መጫወቻ እንትናችን ነው። አሁን ያ ሁሉ የምታዩት መስቱ መንደር ተቀይሮ በአዲስ መልኩ ሆነሽ አድዋ እውነትም አራዳ ላይ አድዋ መተከሉ ትክክለኛ ነው። የአራዳ መንደር መሰብሰቢያ የአድዋ ሴንተር ነው።
ለዜጎች የኑሮ ደረጃ ማሻሻልና ምቹ የመኖሪያ አካባቢ ብቻ መፍጠር ሳይሆን ከዛ ባሻገር ታሪክን ማከም ነው። የአድዋ ቦታውን የተሰራበት ቦታ በመሰረታዊነት የተቀየረበት የጥቁር ሕዝቦች ማስተሳሰሪያ የሆነ ትልቅ ሐውልት የተገነባበት ቦታ ነው። ዛሬ አድዋ በርካታ ቱሪስቶች የሚጎበኙ ቦታ ነው ያለው። ይሄ በትልቁ የጥቁር ሕዝቦችን ድል ሐውልት ሆኖ የሚያሳይ ትልቅ እንትን ነው። አንድ ሀገርም ደግሞ የምንግባባበት ታሪካዊ ድላችን ከመሆኑ አንጻር በትልቁ እዛ አካባቢ ጋር የነበረውን ቆሻሻ የሚጣልበት፣ ሽንት የሚሸናበት እነዚህ አይነት ቦታዎችን በዚህ መልክ ታሪካዊ ለውጥ የተደረገበት አንዱ የለውጡ ትሩፋት አድርገን የምንወስደው አድዋ ነው። አራዳ ፒያሳ በጣም ታሪካዊ ነው። አድዋን ከ128 ዓመት በኋላ ትልቁ ታሪካችንን በትልቅ መሰረት ላይ በትልቅ ከፍታ ላይ ማስቀመጥ ችለናል። በአራዳ ታሪካዊ ቤቶች ታድሰው ቅርስን ጠብቆ ከተማን እንዴት ማስዋብ እንደሚቻልም ማሳያ ናቸው። ውብና ታሪካዊ ህንፃዎች፣ በጥበብ የተሰራው የራስ መኮንን ድልድይ፣ የትላንቱ 70 ደረጃ ታሪክና ወዙን ጠብቆ በውበት ላይ ውበትን ተጎናጽፎ ይታያል። ይህ ብቻ አይደለም። ልማት የከተማ ገጽታ ብቻ ሳይሆን የሰውን ህይወት ህልምና ተስፋ የቀየረ መሆኑን አራዳ ለዚህ የመዘመን ጉዞ ምሳሌ ነች። ሰባ ደረጃ ከማስታውሰው ራስ መኮንን ምንጭ ይባላል። ራስ መኮንን ምንጭ ጋር በቃ ያንተን ሲለ እንደ ጸበል አርገነውም እናያለን። የዋህነት ዘመን የእሳቸው ታሪክ የተደረገበት ነው። የድሮና የአሁኑ ስታይ ኢማጂን እኔ ገነት አድርጋችሁታል ማለት ይቻላል። መንገዱ የሰባ ደረጃ ከወተሽን ከጀርባው ወደ ማርያም ማቋረጫ ወደ ጃልሜዳ ወደ ልዩ ሆኗል። ግንፍሌ ሲነሳ ግንፍሌ ሲጠራ ግራዝማች ፈይሳ ሞረዳ ኮንሳ ሁሌ እንደተጠራ ነው። የትውልድ መንደር የተወለድኩበት ነው። ያኔ የእንጨት ድልድይ ነው፣ እንዲህ የብረት ድልድይ እንዲህ የራት አይደለም። ስለዚህ ውበት ሲለካ ሀገሩን አይቶ ነው ይለካል። ይሄው በስተጀርባ የሚዝናና ህዝብ በወንዙ ዛር ዳርቻ የሚወርደው ደግሞ ጥራት ያለው ንጹህ ውሃ ነው የሚወርደው። ያኔ ጭቃው ሁለመና ከየትና ከየት ከእንጦጦ ጀምሮ ነው የሚመጣ ነበር። አሁን ፒውር ወተር ነው የምታዩበት። እንኳን ሌላ ቀርቶ የድንጋዩ የውስጡ እንኳን ንጻት እየጸዳ የሚኖር ነው። በዚህኛውም እንሄዳለን፣ በዚህኛውም እንሄዳለን። 4 ኪሎ ፕላዛ በውስጡ ያለው ሱፐር ማርኬቶች፣ የልብስ ቤቶች፣ ሜካፕ ቤት፣ የመነጽር፣ የመጽሐፍ መሸጫ መደብ የተለያየ ያለው እውነት አንደርግራውንድ ውስጥ የምትሄዱ አይመስልም። ውጭ ኦፕን ኤር ላይ የሚሰጥ ግሬሱ የሰው ማርኬቲንግ ነገር የሚካሄዱት ብታይ ራሱ ውስጡ ገነት ነው የሚመስለው። ስለዚህ ለውጥ ነው። የ4 ኪሎ ደግሞ ውጣ አደባባይ መናፈሻ መቀመጫ ደረጃ ላይ የተደረገ ቁጭ ብሎ ሬሱ ያደርጋል። በየወንዙ ውስጥ ተቀምጦ ሲያነቡ ነው የምታየው። ትልቅ ለውጥ ያየው። ታሪካዊ የሆኑ ቦታዎች አሉ። የቆዩ እድሜ ጠገብ የሆኑ አሉ። በቅርስነትም የተመዘገቡ አሉ። እነዚህ በቅርስነት የተመዘገቡ ሴጣን ቤት ተብሎ ከተፈረጀው ጀምሮ ያሉ ቤቶች የመጀመሪያ የከተማ ማዘጋጃ ቤት የተገነባበት ቤት፣ ሲኒማ ቤቶች፣ 70 ደረጃ መሰል የሆኑ ተቋማት እዚሁ ክፍለ ከተማ ውስጥ ነው ያሉት። እነዚህ የልማት ስራዎቻችን ስንሰራ እነዚህንም በአግባቡ ቅርስነታቸው ሳይበላሽ ባሉበት ታድሶ ለመጪው ትውልድ ቅርስ ሆኖ መቀጠል እንዲችል ማድረግ አስፈላጊ ነው ተብሎ ተይዞበት ተሰርቷል ማለት ነው። በተለይ ደግሞ ከሁሉም በላይ ደግሞ በርካታ የመዝናኛ ቦታዎች የተፈጠሩበት ሙዚየሞቻችን ደግሞ ደረጃቸውን ጠብቀው የታደሱበትና አንዱ ትልቁ መዳረሻ ይሆናል ተብሎ አራዳ የሚወሰደው በርካታ ማሳያ የሆኑ ለምሳሌ የመጀመሪያው ፖስታ ቤት አራዳ ነው ያለው። የመጀመሪያው ሆቴል ያለው ጣይቱ አራዳ ነው። ስለዚህ አንደኛ የሚያሰኛት ብሔራዊ ሙዚየሙም ያለው አራዳ ነው። የፊልምም ያለው አራዳ ነው። እነዚህ ቀጣይ ይዘውት የሚመጡት ትሩፋት ቀላል አይደለም። ስለዚህ ወጣቶችም
በቱሪስት አስጎብኝነትም ጋር ኢንጌጅ እያደረጉ ተጨማሪ ስራ እድል የሚፈጠርባቸው እድሎች በጣም ሰፊ መሆኑን ያሳያል። ስለዚህ አራዳ በጣም ታሪካዊ ለውጥ ያደረገች የነበራት ሸክም የቀለለላት እንደው ስፔስ አግኝታ ተንፈስ ያለች ከዛ ጥግግት ወጥታ ተንፈስ ያለ የኢንቫይሮንመንት ያገኘችበት አየሯን ሁሉ የተቀየረበት ሁኔታ ሲታይ በብዙ መልኩ አራዳ የዚህ ለውጥ የመጀመሪያው ተጠቃሚ ክፍለ ከተማ ነው። ይሄ ህዝባችንን በትልቁ የሚመሰክረው እንደሆነ ማየት ይቻላል። በከተማ አስተዳደሩ የተጀመረው ከተማን ውብና ለኑሮ ምቹ የማድረግ ስራ ላይ የአራዳ ክፍለ ከተማ አስተዳደርም ለልማቱ ግንባር ቀደም በመሆን በርካታ የልማትና ሰው ተኮር ስራዎች ላይ እየተሳተፈም ይገኛል። ክፍለ ከተማ አስተዳደር ትኩረት ሰጥቶ ከሚሰራቸው ስራዎች ውስጥ አንዱ የሰው ተኮር ስራዎች ናቸው። የሰው ተኮር ስራዎቻችን ከዚህ ቀደም ሲል የነበረው ማዕድ ከማጋራት አንጻር ወደ ባህል መሆን የተሸጋገረ የመጣበት ሁኔታዎች አሉ። ትስስር ተፈጥረው በቋሚነት የሚደገፉ ሰዎች ለመፍጠር ጥረት እየተደረገ ነው ያለው። በዚህ ደረጃ ከተማ አስተዳደሩ ትውልድ ላይ እየሰራ ካለው ስራ ውስጥ አንዱ የተማሪዎች የምገባ ስራ ነው። ከዚህ አኳያ በክፍለ ከተማችን ያሉ የመንግስት ትምህርት ቤቶች ላይ በቀን 2 ጊዜ ተማሪዎች ይመገባሉ። እንዲሁም ደግሞ ይሄ ብቻ ሳይሆን አረጋውያን አሉ። እነዚህ አረጋውያንም ተስፋ የብርሃን ምገባ ማዕከል ውስጥ ምገባ እንዲጠቀሙ የተደረገበት እነዚህም በተሟላ ፓኬጅ የሚጠቀሙበት ሁኔታዎች ተፈጥሯል። አሁን ባለው ደረጃ የበጎ ፍቃድ ስራዎቻችንን ባህል ሆነው እንዲቀጥል የተደረገበት ሁኔታዎች ነው ያለው። ፊልም ቤቶቹ አሁንም ስራዎቻቸውን ቀጥለዋል። ፊልም ለማየት ወደ አራዳ ይመጣል። ፒያሳ ወርቅ ቤቶቻችን አሁንም እንዳሉ ናቸው። አብረውት እኮ ይሄ የለውጡ ትሩፋት ነው ትልቁ ከመላው የከተማችን የሚመጡ ሰዎች የሚስተናገዱበት ነው። ከክፍለ ከተማው በተጨማሪ ማለት ነው። ለውጡ ሰው ተኮር ነው የምንለው አንዱ ከዛ አንጻር ነው። ሰው ላይ ነው የተሰራው፣ ለሰው ነው የተሰራው። ሰው ደግሞ ይሄን በደንብ ምስክርነት እየሰጠ ያለበት ሁኔታ አለ። መጫወቻ ሜዳዎቻችን ለልጆቻችን ነው። እሁድን ዘግተን አስፋልቱን ዘግተን እንትን ስንል ልጆቻችን በደንብ እንዲቦርቁበት የምናደርግበት ልምምድ አዳዲስ ልምምዶችም አምጥተናል። ሰው ራሱ እንዲጠብቅ ስፖርታዊ እንቅስቃሴዎች እንዲያደርግ ይሄ ማህበራዊ መስተጋብሩ እንዲጨምር የሚያደርጉ በጣም በርካታ ኩነቶች ናቸው እየተካሄዱ ያሉት። እኔ የምኖርባት ከተማ ስትለወጥ የመጀመሪያ ደስተኛ መሆኗ እኔ ነኝ። የኔ ደስታ ደግሞ ወደ ቤተሰብ ይጋባል። ህፃናቶች የሚጫወት የኔ ልጅ አሁን የምትጫወትበት ቦታ ስለተሰራላት ደስ ይላል። እኔ ያሳለፍኩትን ህይወት መጥፎ የነበረውን ባህሪ እንዲቀር አድርጌ የተሻለ ደግሞ ትውልዱ ደግሞ ሲመጣ ደግሞ እሱ ደግሞ ዘና የሚልበትን የመፍጠር ደግሞ ግዴታ አለብኝ። ህብረተሰቡ የኔነት ስሜት ተሰምቶት እርስ በርሳችን በቃ አላደ የኔነት አገሬ እያደገችልኝ ነው። እኔ ደግሞ አንዱ ሲቀነጥስ አንደኛውን ተው ይሄ ነገር የማለት ሁሉም ተያይዘን ወደ እድገት የምንሄድበትን ህብረተሰቡ በኔነት ስሜት እንዲይዘው ነው የምፈልገው። አራዳ አሁን ሁሉ ነገር ናት። ለንግድም የንግድ ማዕከል ናት። ከትንሽ እስከ ትልቅ ግብይት ማዕከል ያላት ነው። እንደ ሀገር ላለፉት ለውጥ ዓመታት የተሰሩ ስራዎች እጅጉኑ ተስፋ ሰጪ ነው። እንደ አራዳ አነሳው እንጂ እንደ አዲስ አበባ የተሰሩ ስራዎች ቃልን በተግባር የሚገልጡ ከተማውን ውብና ልክ እንደ ስሟ አበባ የምትመስል ከተማ ለመገንባት የተጀመሩ ስራዎች ተስፋ ሰጪ ናቸው። ለመጪው ትውልድ እጅጉን የበለጸገች ኢትዮጵያ ለማስረከብ እየተደረጉ ያሉ ጥረቶች እንዲሁም ደግሞ ለመጪው ትውልድ ምቹ ያማረች ተወዳዳሪ ሁሉ አቀፍ የሆነች እና የብልጽግና ተምሳሌት የሆነች ከተማ ለማስረከብ እየተደረጉ ያሉ ጥረቶች ውስጥ ሁሉም ሚናውን መወጣት መቻል አለበት። ብዙ ማሳያ የሚሆኑ ነገሮች አሉት።
እንግዲህ ከፖስታ ቤት ጀምረን ከሆቴሉ ጀምረን ከሲኔማ ቤቶቹ ጀምረን ፊት የሚያሰልፉ ነገሮች አሉ። ከብሔራዊ ሙዚየሞችም ጋር ተያይዞ ብዙ መዳረሻዎች አሉ። አሁን አዳዲስ ፓርኮች ደግሞ ከለውጡ ትሩፋት ጋር የመጡ አዳዲስ ፓርኮችም ስላሉ እነዚህን ጉብኝት እንዲያደርጉ ለዚህ ደግሞ ክፍለ ከተማው በበቂ ሁኔታ ዝግጅት እያደረገ እንደሆነ እሱን ለመግለጽ እፈልጋለሁ። በዚሁ ሂደት ደግሞ ወጣቶቻችን ደግሞ በተለይ ደግሞ አሁን ፍሰቱ እየጨመረ መጥቷል። የቱሪስት ምንፈልገውም ስለሆነ ይሄ ተጠናክሮ እንዲቀጥልና ወጣቶች ደግሞ አካባቢያቸውን በደንብ አድርገው ስለሚረዱ ለሚመጣው ጎብኚ ደግሞ ገለጻ በማድረግ ተደራጅተው ገለጻው እያደረጉ አካባቢያችንም እያስተዋወቅን የገቢ ምንጭም እያገኘን የምንሄድባቸው ጉዳዮች አሁን አቴንሽን ሰጥተን በልዩ ትኩረት የምንሰራው ነው። አራዳ ብዙ ሳቢ የሆኑ እንትኖች አሏት፣ ብዙ ጸጋዎች አሏት። እነዚህን ጸጋዎች ወደ ገንዘብ መቀየር ያስፈልጋል። ስለዚህ በአግባቡ እንግዳ እየተቀበልን በአግባቡ መግለጽ የሚገባንን ታሪካዊ ቦታዎቻችንን፣ ንግድ ሱቆቻችንን በደንብ ሊታይ ሊሸጥ ሊመነዘር የሚችሉ ጉዳዮችን በደንብ ኮሚኒኬት እያደረግን የምንሄድ ነው። ለዚህ ቅድመ ዝግጅት ስራዎች እየተሰሩ ነው። ይሄን የሚያስተባብር የባህልና ቱሪዝም ቢሮ አለ፣ ጽሕፈት ቤትም አለን። ስለዚህ ይሄን በኃላፊነት ወስደን ስራ እንሰራለን። ስለዚህ አራዳ ብዙ ጸጋዎች አሏት። መታችሁ ጎብኙ። አራዳ ዛሬ የዘመናዊነት ምሳሌ፣ የታሪክ የልማትና የለውጥ ማሳያ ምስክር ናት። የትላንት ውርስን በመጠበቅና የዘመኑን ለውጥ በመቀበል መካከል በሚደረገው ጥረት ውስጥም ዛሬ የከተማዋ ልቦና ተሰይማለች። አራዳ ፒያሳ ስሟንና ታሪኳን የሚመጥን እውነተኛ አራዳ፣ ንቁና የከተማዋ ማዕከልም ሆናለች።